ሰላም ሰላም ውድና የተከበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማን ክፍል 47ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሁላችሁም ደስ የሚል ድራማ ነው አደይ ድራማ። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ወደ ድራማው ስንሄድ ማለት ነው ክፍል 47 ነው። ከዛም እንግዲህ በጨለማ እየሄደ እያለ ባቡሬ ማለት ነው ከኋላው ሰዎች እየተከታተሉት ነው። ያዙት በለው ሲሉ ከኋላና ከፊቱ እንዳዞር ተንበርክክ፣ ይኸውልህ ያለህን አውጣ፣ ኧረ ዳይመንድ ይህን ድምፅ አውቀዋለሁ ኪንጎ። ከዛም ዳይመንድና ኪንጎ ናቸው። ምን ለማድረግ እየሞከራችሁ ነው? ይቅርታ አንተ መሆንህን አላወቅንም። ከዛ ባቡሬ እባክህ ወደዛ። እንግዲህ ዳይመንድና ኪንጎ ማለት ነው ባቡሬ ሌላ ሰው መስሏቸው ብር ያለህን አውጣ፣ ማታወጣ ከሆነ በዚህ በድንጋይ ነው ምን ብለውታል። ምን አይነት ጨዋታ ነው የምትጫወቱት? አይነ ሀይም እንዴ! ኧረ ምን ነው? በእናትህ ተረጋጋ እንዴ! አንተ መሆንህን አላወቅንም። ሂድ እባክህ ጅል ሁላ ብሎ ባቡሬም ተደናጋግሮ ምን አይነት ሰው ነው ይሄ ደግሞ? ልክ እንዳለው ሰው ውጥር እያለ ሲሄድ እኮ ገንዘብ ያለ መስሎኝ ነበረ። ዛሬ ቀናችን አይደለም። ዛሬ ደግሞ ከሱ ብሶ ደግሞ አፉን ይከፍታል እንዲህ ብለውት ቁጭ ቀናችን አይደለም ዛሬ ና እንሂድ ብለው እንግዲህ ሊዘርፉ ነበረ ዳይመንድና ኪንጎ ማለት ነው። እንግዲህ ዳይመንድና ኪንጎ ሌብነታችሁን ብትተው ጥሩ ነው። ሌላ ስራ ብትሰሩ፣ ሌብነት ጥሩ አይደለም። ሌላ ስራ ቀይሩ ብያችኋለሁ። ከዛ ቤሊ ደግሞ አደይስ የትዳ ነው ብላ ዴብን ስትጠይቀው አረ አላገኘዋትም፣ ግን አንቺ እንዴት ነሽ አላት። ከዛ እሷ ደግሞ ደህና ነኝ፣ ምን ነው ችግር አለ እንዴ ዴብ አለችው። እኔ እኮ ትናንትና ሁሉም ነገር ተነጋግራችሁ የፈታችሁት መስሎኝ ነበር። አዎ ሁሉም ነገር ተፈቷል። ዛሬ ግን የመጣሁት አንቺን ላማክርሽ ነው። ምንድን ነው እሱ? ይኸውልሽ ሊሊ ብሎ ሊያማክር ሲል እንግዲህ አቶ ባቡሬ ምጥት ዴብም እንግዲህ ማውራት አልቻለም። ከዛም እንዴት ናችሁ? እንዴት ነህ? ይመስገን ደህና ነኝ። ለምንድን ነው ትናንትና እየጠበቅኩ ያልመጣሁ? ይቅርታ ይደረግልኝ ንግስተዋ። ትናንት እኮ እየመጣሁኝ እነ ዳይመንድ አስደንግጠውኝ ከዛ ተመልሼ ነቅመጥ ጋር አደርኩኝ አላት። ምንድነው የሚያስደነግጡህ ሲል ችግር አለ እንዴ? አረ ምንም ችግር ሲጃጃሉ ነው ባክሽ። አንድ ላይ ያረጉኝ አስበው ነበር። ያው ሌላ ሰው መስያቸው። ሌላ ሰውስ ቢሆን ቆይ እነዚህ ልጆች በእንደዚህ አይነት ስራ የሚቀጥሉት እስከ መቼ ነው ስራ የማይሰሩት ብላ ስትል ከዛ ዴብዬም ሳቅ ብሎ ዝም አለ። ከዛም እኔ እሱ ማግኘት መኖር ይኖርብኛል። ዴብ በጣም ይቅርታ። ምን እያልከኝ ነበር? አቋረጥኩ አይደል? ቤሊ የአደይ እናት ጋር ለመሄድ ወስኛለሁ። ለምን? ያው እናቷን ስለጋብቻችን አደይን እንዳገባት እንዲፈቅዱልኝ ለዛ ነው የሚሄደው አላት። ታዲያ እዛ ድረስ መሄድ ለምን አስፈለገ? ዝም ብሎ ሽማግሌ አትልክም እንዴ? ሽማግሌ የሚጨርሰው ነገር ነው አላ ባቡሬ። እሱማ ግን የግድ እነሱ ማግኘት አለብኝ። ያው እናቷ ከፈቀዱልኝ ነው ሽማግሌ የምልከው። አባቷ ስለማይፈቅዱ መጀመሪያ እናትየዋ ጋር መሄድ አለብኝ። እና ገና ልትሄዱ ነው? አይ አደይ እንዲከድ አላሰብኩም። ብቻዬን ነው የምሄደው። እንዴ ለምን? ምክንያቱም አደይ ከሄድሽ ጥሩ አይሆንም። እዚህ በቀደምም ሄደን ያየነውን ነገር እንደዛ ከሆነ ችግር የለው። አብሬህ እንዲሄድ ትፈልጋለህ አለ ባቡሬ። ወይኔ ባቡሬዬ በጣም ምርጥ ሰው። ከዛ ሊልዬም ደግሞ የምርህን ነው ባቡሬ አለችው። እጅ ላግዘው እንጂ አይ ባቡሬ ችግር የለውም ዳይመንድ አለ። ያው እዛ ያለውን ባህል ሁሉንም ነገር እሱ ስለሚያውቅ እሱ ጋር ሄዳለሁ አለ። አንተ አትቸገር እሺ ካልክ፣ ካስፈለግኩ ግን አለው። ግን ለመሄድ የቸኮልክ ትመስላለህ። እንደዚህ እንደሰረችው አላወቅኩም ነበር አለች ሊሊ። ምናልባት እዛ ሂጅ አንዷን ቆንጆ አገኝ ከሆነ አላት። እዛ እየቀለድሽ ነው አንቺና ዴብማ እያጣጣማችሁት ነው ዴብና አደይማ። እኔ ግን እስካሁን ጓደኛ የለኝም። ቆይ ግን እንዴት እስከ ዛሬ ያለው ዴብ አላቅም። እኔ እንደሚመስለኝ ልጅቷን ገና ስላታገኘት ስለሷ እንደሷ የምታወራው። በምን አወቅሽ? አታውቃትም? አውቃታለሁ፣ ግን ልጅቷ ልብ ያላት አይመስለኝም። አላውቅም ሌሊ፣ ለእኔም ግራ ገብቶኛል አለ ባቡሬ። እንጃ የምርህን ነው እንዴ? ፍቅር ይዙሃን? እኔ አላልኩም። እና ስለማን ነው የምታወራው? ልጅቷ ማናት? እኔ እንጃ። እና እኔ እንጃ ማለት ማን አታውቅም እንዴ?
ለአደይ ግን መጀመሪያ ነግራታ እንዴ አወሌሊ ነግሬታለሁ። እንግዲህ ባቡሬ እያወራ ያለው ስለ ሊሊ ነው ማለት ነው። ሊሊ ግን በነገራችን ላይ ገብቷት እንዳልገባት ሆና ነው የምታወራው። ከዛ ለዴብ ጥያቄ አንቺ ጋርም የመጣሁት ሀሳብ ካለ ልቀበልና ማስተናግደው ነገር ካለ ብዬ ነው። መሄድ ግን ጥሩ ነው፣ ግን መጠንቀቅ ይኖርባል። የአደይ አባት ወደኋላ የሚል ሰው አይደለም። ስለ ጉዳዩ ከሰማ ለእናንተ ጥሩ አይሆንም። ተመጀመሪያ መጠንቀቅ አለብህ። እሹም ልክ ነሽ፣ እጠነቀቃለሁ። በቃ ልሸኝህ ልውጣ ብሎ ባቡሬ መቼ መተህ ነው አሁን የምትሄደው? ሌሊ እየተቆጣሽኝ እኮ ነው። ይቅርታ፣ እንደፈለግ መሄድ ትችላለህ ብላ ሌሊም በጣም ተበሳጭታ ዴቭንም ሳትሸኘው ተነስታ ሄደ። ከዛ ዴቭም ደግሞ ምንድነው ነገሩ? ሌሊ ምን እየሆነች ነው? እየሰማት አይደል እንዴ? ቆይሽ እኔ ምን አጠፋው? በልበል እኔ ልሂድ። በልጅቷን አታስቀይማት። በቃ መሸኘት አልፈልግም፣ ይመችህ፣ እኔ ብቻዬን እሄዳለሁ ብሎ ዴቭም ተነስቶ ሄደ። ከዛ ሊሊም እንግዲህ ባቡሬ ወጥቶ እንዲሄድና እንዲሸኝም እንዲወጣም አልፈለገችም። ከዛ እንግዲህ ሁለቱ ደግሞ ዳይመንድና ባቡሬ ሲሮሮጡ እነዚህ ደግሞ ያማቸዋን እንዴ አለች ሊዱ። ከዛም ሩታ ቆየት ነበርሽ ምን አገባሽ? ውጭ ማደርሽማ ቢሰምታለች። እኔ ዴቪን ካገኘሁት እነግረዋለሁ አለች ሩታ። ማይመለከትሽም አንቺ እሱ። ቆይ አንቺ ራሱ በዚህ ጧት በዚህ ምን ትሰሪያለሽ? እኔማ ዳይመንድ ፈልጌ ነበር አይተሽዋል ብለሽ ከሌባ ጋር መሯሯጥ ጀመርሽ። ጥሩ በቃ ይሄንንማ ለማሚ እነግርልሻለሁ አለቻት። ዳይመንድም ኪንጎን ቢቀሩብሽ ጥሩ ነው። አይቀሩብኝም። ከዳይመንድ ጋር አብራ እንዴት እንደምናምር አላየሽም እንዴ? አይቻለሁ ሩታ። ከሌባ ጋር አብሮ ታዋቂ መሆን ግን ሌባ ያስብላን እንጂ ሌላ ምንም መፍትሄ የለውም። ከሌባ ጋር ስትሯሯጭ ሌባ ትባያለሽ ብላ እንግዲህ ሩታና ዳይመንድ ልታራርቃቸው ነው ሊሊ ማለት ነው። ከዛም እንግዲህ ሩታን ከሌባ ጋር ታይተሽ ሌባ ትባያለሽ ብላት እንግዲህ ልታራርቃቸው ነው። ደግሞ አሹ ደግሞ እንግዲህ ለሮማኔ ፍቅሩን መግለጥ አልቻለም። ዝም ብሎ እየተሞዛሞዘና እየተሟዘዘ ዝም ብሎ ይዘፍናል ማለት ነው። ሮማንም እንግዲህ ልትረዳው አልቻለችም። ከሌላ ሰው ጋር ሲሆን ስታይ ትቀናለች። ግን እሱ ደግሞ ጥያቄ ሊያቀርብላት ሲል ፍቃደኛ አይደለችም። እሱም ፈርቷን ፍቅር መግለጽ አልቻለም ለሮማን ማለት ነው። ፍቅር ደግሞ መጣይ አሹ አለችው። ፍቅር አለ ደህና ነህ? ሰላም እንዴት ነሽ? እንዴት ነህ? ይመስገን። እንዴት ነው ዛሬ? ፍቅር ጤናሽ ተመለሰ ማለት ነው? አዎ አሹ እያመመኝ ነው፣ እርዳታ ያስፈልገኛል። ምን ልርዳሽ ፍቅር? እንደው አንቺ ደህና ሆነሽ እስኪ ምን ልርዳሽ? ገጠር መሄድ እፈልጋለሁ። ምን? እዛ ለመሄድ ደግሞ ያንተ እርዳታ ያስፈልገኛል። እዛ እናት የለሽ፣ አባት የለሽ፣ ላም የለሽ፣ ምን የለሽ። ምን ልኮኝ ነው መከጁ? የአደይ እናትን ለማናገር አለች። የአደይ እናት ጋር ምን አለሽ? እሱን ለእኔ ተወው። አንተ ብቻ ቅድሜ የአደይ እናትን አግኝቼ እንዳናግራት እርዳኝ። ቆይ ነገሩን ቦርቀቅ አርገህ አስረዳኝ አለ ዳይመንድ። እስኪ ነገሩን ግልጽ አድርጊው። ምን ለማለት አይደለም ነሹ። አሁን የአደይ እናት ጋር ትወስደኛል አትወስደኝ? አይ የለም ፍቅር፣ ምክንያትሽን ሳላውቅ የትም አልወስድሽም። አትሳሳች። ነገርኩ እኮ አሰማም እንዴ? በይ ተናገሪ። ምን ልታወሪ ነው? አንተ ምን ይመለከታል? እማዬ ከምሰጥ በላይ እጥፍ እሰጥሃለሁ፣ ከደሞዝ በላይ ነው የምሰጠው እያለች ነው ፍቅር። እንግዲህ ሂዳ ለአደይ እናት የሆነና ያልሆነውን ነገር አውርታ ዴቭንና አደይ ለመለያየት ዴቭን ለራሷ ለማድረግ እንግዲህ ካሹ ጋር ተሞዳ ነገሮች ልታበላሽ ነበር። አሹ ጀግናው ግን መች ሲደረግ አለ አንቺ ራስሽ ተማሪ ኮቾሮ ለቃሚ አይደለሽ እንዴ? ከየት ታመጫለሽ? አትሳሳት። ወንድሜን ጠይቄ የፈለኩትን ብር ማግኘት እችላለሁ አለች። እማዬን ሸውዳትና ሄዳለሁ አለች። ይሄን ያህል ተገማምተናል ማለት ነው አላት። እኔ የምልሽ በጣም ተናንቀናል። ይኸው ይሁን አለ። እኔ አሹ ነኝ ውሸት ቀባጥሬ ልጃቸውን ከትዬ ማስኮበልለው። ምርጫው ያንተ ነው አሹ። ምን አጨከነሽ? አሁን ቢጨከን በእናት ይጨከናል።
አሁን እትዬ እኔ አሁን ላደረግኩልሽ ስራ ይሄ ነው መልስሽ? ተንኮል ለምንድን ነው እዛ አደይና ዴብን ነገር ለማበላሸት ነው አይደለ? እሱ አይመለከትህም። አንተ ከእህትህ ብር ይበልጥብሃን፣ እኔ ብር አሳልፌ ልስጥ እያለች ነው ፍቅር። ፈጣሪ አምላክ ከእንደዚህ አይነት ሰዎች ፈጣሪ ይጠብቀን ማለት ነው። እንግዲህ ፍቅር ብር ይበልጥብሃን፣ ከእህትህ ብር ይበልጥብሃን እያለችው ነው። እሹዬ ግን እህቴ ትበልጥብኛለች፣ የአንቺ ብር ገደል ይግባ እያላት ነው። ከዛም እንግዲህ አንተ ብቻ የአደይ እናትን አግኝቼ እንዳዋራት ፍቀድልኝ ስትል ከዛ አሁን በትልቅ ድንጋይ ሽንጥ አባትሽን በቦክስ ብዬ ሰላደማሽ ከዚህ ሂጅልኝ ሲል ከዛ የፍቅር እናት መጠት ፍቅር እዚህ ምን ትሰሪያለሽ? እዚህ ደግሞ ምን እያረግሽ ነው? አሹ ጋር ምን ታረጊያለሽ? አይ እትዬ ፍቅር የምትለኝን ነገር አልሰማም። አሹ ምን እያለችን? አሹ አይ ባይሰሙት ነው የሚሻለው። ፍቅር የምትናገረውን የምታስበውን ነገር አታውቀውም። እርስዎ እንዴት ነው? ይመስገነው። ስሚ ፍቅር። አቤት እማዬ። ዛሬ ክላስ የለም እንዴ? አለ ግን ስሜቴ ጥሩ ስላልሆነ ነው አለች። ለምንድን ነው ስሜትሽ ጥሩ ያልሆነው? ምን ሆነሻ? እንደን አይደለሽም? የሆነውን ነገር እያወቅሽ ፍቅር የምሬትን ስትሆን የምትየው ነገር ደስ አይልም። ራሽ ማዳመጥሽ ጥሩ ነገር ነው፣ ግን የእኛን ትኩርት ለመሳበሽ የምታደርጊው ነገር ደስ አይልም። ተስተካከይ እያለቻት ነው የፍቅር እናት። እውነት ነው ፍቅር፣ ወደ ህሌናሽ ተመለሽ ማለት ነው። አሁን ክላስ ትገቢያለሽ ብዬሻለሁ፣ ትገቢያለሽ እንዴ ማየ? እኔ መማር አልፈልግም። እሷ መማር ሳይሆን እንግዲህ ዴብን አግብታ መቀመጥ ካደይ መለየት ነው የምትፈልገው ፍቅር ማለት ነው። ይቺ ምቀኛ ማለት ነው። ከዛ ትገቢያለሽ እኔ ምንም ነገር መስማት አልፈልግም ብለው እናትየዋ ተናገሩ ማለት ነው። ከዛ አደይ ደግሞ መንገድ ላይ እየሄደች እያለ ዳይመንድና ኪንጎ እየሮጡ ኪንጎ አደይ ላይ ወጣባት ማለት ነው። ወይኔ ፈጣሪ፣ እነዚህ ልጆች ምንድን ነው የሚሰሩት? ከዛ የኔ ፍቅር ዳይመንድና ፍቅር ምን ሆነው ነው? የተፈጠረ ነገር አለ እንዲህ አላት ለአደይ። ከዛ እኔ እንጃ እኔ አላቅም። እሺ በቃ ነይ እንሂድ። አንተ ግን ከየት እየመጣ ነው? ሌሊ ጋር ነበርኩ አደይ። ዳይመንድን እና እኔ ልናወራ ነው፣ ወደ ገጠር ልንሄድ ነው አላት። ዳይመንድን አውርቼው እዛ መሄድ የለብህም ዴቭ፣ እዛ ምን እንደሚፈጠር አላውቅም። ምን ሊፈጠር ይችላል? አንተንም ዳይመንድንም በደንብ ያውቃቸዋል። ያን የሄዳችሁ ጊዜም እንደተፈጠረ ታውቃለህ አይደል? ስለዚህ በመሀል ተነስቶ ሊሄድ ማለት ጥሩ አይደለም። አያዴ አሁን ሁሉም ነገር ሰልችቶኛል። ሁሉንም ነገር ለቤተሰቦች ለመናገር ማሳመን ካለብኝም ማሳመናለሁ። ካልተቀበሉኝም የተባለውን ነገር ሰምቼ የሚሆነውን ነገር እናያለን። እንደዛ ከሆነ ጥሩ። በእኔ ምክንያት ምንም እንድትሆን አልፈልግም። በደንብ አስብበት። አትፍሬ የኔ ፍቅር። እኔ ምንም አልሆንም። እዛ መሄድ ግን ቢቀርብ ጥሩ ነው። ወይኔ አብሬ ልሂድ እንዴ? አያዴ አንቺ እዛ መሄድ የለብሽም። እኔ ሁሉም ነገር አስተካክዬና ጨርሼ እመጣለሁ። እንደዛ ይሻላል። አዎ ሌሊና ማክሪያት እመጣለሁ። የእናትሽን ፍቃድ መጠየቅ አለብኝ። ግን አደይ ጨርሻለሁ፣ እሄዳለሁ ብዬሻለሁ ብሏት እንግዲህ ዴቭ እንግዲህ በጣም ምርጥ ሰው ነው ማለት ነው። እንግዲህ ለራሱ ቤተሰቦች አስፈቅዷል። የእሷን ቤተሰቦች ደግሞ ለማስፈቀድ እንግዲህ ጎንበስ ቀና እያለ ነው። ቤታችን ገብተን አብረን የምንኖርበት ቀን ነው የናፈቀኝ እያላት ነው ላደይ። ከዛ እንግዲህ እሷም ደግሞ እዛ ሂዶ የሆነ ነገር አባቴ ቢያደርገው አባቴ ኃይለኛ ነው ብላ አደይ በጣም ተጨንቃለች ማለት ነው። ያው ግን ከዴቭ ጋር እንግዲህ መጠማራቸውን ትፈልገው አደይ ግን ቤተሰቦቿ ደግሞ አባቷ በጣም ኃይለኛ ስለሆኑ እናቷ እንኳ ይቀበላሉ። የአባቷን ግን ፈርታለች። ዳይመንድ ደግሞ ሄዳሉ። ዴቭ ደግሞ ከዳይመንድ ጋር ሄዳለሁ። ግን መታገስ አለብን፣ ትንሽ መጠንቀቅ አለብን። ሁሉንም ነገር ለእኔ ተይው፣ የኔ ፍቅር አታስቢ። አንቺ የኔ መሆንሽ ብቻ ራሱ ለእኔ ከበቂ በላይ ነው አላት። ከዛ አደይም በጣም ተደሰተኝ። እንግዲህ ዴቭና አደይ እንዲጋቡ መልካም ፍቃዳቸው የሆነ የአደይ ቤተሰቦች ማለት ነው። እኛም ደስ ይለናል ይጣመሩ። እሺ እንዴ ምን ነው ዛሬ ጓደኛሽ አልመጣም? ተጣልታችኋል እንዴ አሉ ደግሞ የቅምጥል እናት። አይ አይደለም አልተጣላንም፣ ማዘሩ አልተጣላንም። እና ምንድን ነው አሁን ደህና አይደል እንዴ የመጣሁት? ይመጣል። እሱን ደግሞ ካልመጣ እኔ ልወጣ ስለሆነ እንገናኛለን። ልጅ እሱ ፈልጎሽ ይምጣ እንጂ አንቺ እሱን ፈልገሽ አትሄጂ እያሉ ነው የቅምጥል እናት። እውነት ነው፣ ወንድ ልጅ ፈልጎ ይምጣ እንጂ ሴት ልጅ መከተል የለባትም። ቅምጥል እያስተዋልሽ ከወደድኩ ምን ችግር አለው? አትሳሳች ልጄ። መውደድ ክብርን መንካት የለበትም። አትከተይ ዝም ብለሽ
እሱ ይከተልሽ እያሉ ነው። እውነት ነው፣ እውነት። ከዛ አንቺ ስለምትወጂው በሄደበት ሁሉም ቦታ መሄድ የለብሽም። እሱ ስራዬ ብሎ አንቺን ተከትሎ ፈልጎሽ ማግኘት አለበት አለች። በዚህ ምክንያት ሀሳባቸው አንድ አይነት ይሆናል ማለት ነው። መከተል ብቻ ምንም አይጠቅም። እሺ ማዘሯ የምትይው ነገር ገብቶኝ፣ ግን ደግሞ አሁን ያፈቀርኩትን ሰው እኔ ያፈቀርኩትን ሰው መከተል አለብኝ እያለች ነው። ግን እሱም አዎ አንቺ ካስገደድሽው አላስገደድሽው መምጣቱ አይቀርም። እሱ ከወደደሽ ለአንቺ ካለው አንቺ ከወደድሽው እሱ ከወደደሽ መምጣቱ አይቀርም፣ የትም አይሄድም። ለአንቺ ካለው ግን እሱ ካልወደደሽ ችግር ነው፣ አትከተይ እያሉሽ ነው ቅምጥልዬ። አዎ እውነት ነው፣ ተስተካከይ። ከዛ እንግዲህ ታዲያ ይህንን ስልሽ እንዳይከፋሽ ገብቶኛል። እኔና ኪንጎ ደግሞ እንደዚህ የምንባባልበት ሰዓት አይመስለኝም አለች። ማለቴ ፍቅሩን ለምጃለሁ። እሱስ ልክ ብለሻን ቅምጥሌ። ፈጣሪ ፍቅራችሁን ይባርከው፣ አሜን። እንግዲህ ቅምጥል አባቷን ብታጣም እንግዲህ ይህችን የመሰለች እናት አግኝታለች ማለት ነው። ከዛ እንግዲህ ደግሞ አሹ በር ላይ ሆኖ ማንን እየጠበክ ነው? ሀይ አሹ ብላ መጣይ ሊዱ። ከዛ እሺ አንቺ ጉዶች እና ጉድ አለ። የምን ጉር ነው? ቆየት ነበርሽ? የት ውለሽ አድረሽ መጣሽ? አንተ ስራህን ትተህ ስለኔ መዋል ማደር ምን አሳሰበህ? አርፈ ስራህን አሰራም ወይ አለችው። ስራዬማ መስሎኝ የምጠይቅሽ በማያገባህ አትግባ። እኔ ውጭ እንዳደርኩኝ የቀባጠርከው አንተን አይደል አለችው። እሳቸውማ አውቀውልሻል። እኔ የምለው ቆይ ምንድነው እንደዚህ እንደ ጓዳ ድመት ዝም ብለሽ ወይም እንደ ወንድምሽ ጓደኛ ካለሽ አስተዋውቀሽ ይፋ ማውጣት? ምንድነው እንደዚህ የተደብቆ ማደር? ትንሽ አይቀፍሽም ወይ? እሺ እስኪ አሹ ዝም ብለህ የማታውቀውን ነገር አታውራ። ስራ እንትተህ እዚህ ውጭ ምን ትሰራለህ? ሲጀመር ወደ ገባ ወደ ገቤት። እኔማ ሩታ የተመጣች ብዬ እየጠበቅኳት ነበር፣ ግን የለችም አለ። ውይ እሷማ ዳይመንድ ብላ ልትሞት ነው። ና እንሂድ አሁን። ወደየት? ወደ ቤት ነው አለችው። ናግባ ብላ ጎትታ አስገባችው። እንግዲህ እሷም ቀንታለች መሰለ። እሷም እንግዲህ እሱም ሩታ ሲል እንግዲህ እሷ ደግሞ አሹን ተወደዋለች። ከዛ ቅምጥልና ማነው ሊሊና ባቡሬ ደግሞ እያወሩ ነው። ቆይ ግን ቅድም ምን ሆነሽ ነው የተበሳጨሽው? ምን ሆነሽ ነው? አኮረፍሽሳ? አኮረፍኩ እንዴ? ኧረ እኔ አላኮረፍኩም። ያኮረፍኩ መስሎ እንደሆነ እንግዲህ ይቅርታ እያለችው ነው። ኧረ ሊሊ ምን እንዳደረኩ ምን እንዳጠፋው እንኳ በማላውቅበት ሁኔታ ታኮርፊኛለሽ። ከዛ ደግሞ ይቅርታ እንድጠይቅሽ ትፈልጊያለሽ? አልገባኝም። ቆይ አንተም እንደዛ ነው የምታስበው? ታውቆሻኝ የተቆጣሽኝ እኮ ነው። ይህ ሁሉ ለምን ከዴብ ጋር ሄድኩም ነው ብለህ ነው? መሄድ ትችላለህ። እኔ ከዚህ በላይ ሌላ ንግግር እንድትናገረኝ አልፈልግም። ቆይ ሊሊ አሁን የሳቅን አልነበር እንዴ? ለምን እስከ መቼው ተለወጥሽ? በቃ ባቡሬ ከዚህ በላይ ምንም ነገር አልፈልግም፣ እንድትናገረኝ አልፈልግም። እኔ እኮ ወንድሜ ነህ የራሴ ሰው ነህ ብዬ ስለማስብ እንጂ ሌላ ነገር አስቤ አይደለም። እሱማ ገብቶኛል። ታዲያ አንቺ ምን አስበሽ ነው? አይ በቃ ባለው ነገር የማትደሰት ከሆነ እዚህ ጋር መተው ትችላለህ። ሌሊ ተረጋጊና እናውራ። እንደውም በቃ ብቻዬን ነው መሆን የምፈልገው። ውጣልኝ። አይ ሌሊ ትቼሽ አልወጣም። ቆይ ለምንድን ነው የምትሸሽኝ? ስለምንድን ነው የምናወራው አለች። ስለና ስለ አንቺ ያስከፋዎች ነገር አለ? ምንም አልሆንኩም። በቃ ብቻዬን መሆን ብቻዬን ተወኝ። እሺ በቃ ሌሊ እወጣለሁ። አንቺም ነገሮችን አታምሪ። እኔ ሁሉም ነገር እንደ ቀልድ ነው ያወራሁት፣ አታምሪ አላት። አንቺን ለማስከፋት እና ለማስጨነቅ አይደለም። ካስከፋዎች ደግሞ በጣም ይቅርታ ብሎ ባቡሬም ተበሳጭቶ ስሟት ወጣ። እንግዲህ እሷ ደግሞ ፍቅር እየያዛት ነው መሰለኝ። በጣም እየተቆጣችውና እየተበሳጨችበት ነው። እሱም እንግዲህ ብትረዳትና አፈቅርሻለሁ ብሎ ፍቅሩ የሚገልጥላት ጥሩ ነው። እንግዲህ ሊሊ በጣም እየተበሳጨች ነው። እንግዲህ ባቡሬን በጣም ወደዋለኝ። ይቺ ደግሞ አያሹ የት ሄዶ ነው አሁን ደግሞ ትዬ ቢመጡ ምንድን ነው የሚሉት እያለኝ ስትል ከሌዱ ጋር መጠት አሹ። ከዛ ሀይ ቆንጆዬት እንዴት ነሽ? ቆይ ግን አሹ የት ሄደህ ነው? ሳያስበን አትልም እንዴ? እዚህ በር ላይ ነበርኩ እኮ ሮማኔ። ምን ነው ፈለግሽኝ እንዴ? አይ ያው እዚህ ጋር ሳጣ የት ሄድ ብዬት። ቆይ ውጭ ምን ትሰራለህ? ምንም ዝም ብዬ ነው ሮማኔ። አላፊ አግዳኝ ምን እያየው ነው አለ።
እኔ የምልሽ ያ ሁለት ግራግር ዳይመንድ ሩታን ወዴት ይዟት እንደጠፋ ታውቂያለሽ? ወዴት ይዟት ሂዶ ነው አለች። እኔ ምን አውቃለሁ ይዞብኝ ጠፍቷን። እንግዲህ ሮማን ሩታ ሳትነቅጥሽ ቶሎ ብለሽ አሹን ጠበቅ አድርገሽ ያዥ፣ ቶሎ ፍቅሩን ተቀበይ እና ውድ ቤተሰቦችዬ ስለነበረን ቆይታ ከልብ እናመሰግናለን። ደስ የሚል አሪፍ አዝናኝ ድራማ ነው አደይ ድራማ ማለት ነው። በሚቀጥለው ምዕራፍ እስከምንመለስ ድረስ ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ የምንወዳትን እምዬ ሀገራችንን ማሯን ግን ዳሯን እሳት ያድርግልን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ ውድ ቤተሰቦች አመሰግናለን።